እንዴት አደርክ ኢዝራ? ደህና አደርሽ ሀንዬ? አልቆየሁም ብዬ ተስፋ አደርጋለሁ ኢዝራ። ብዙም ባይባልም ትንሽ ቆየሽ መሰለኝ። ይቅርታ በቃ ኢዝራ፣ ለአባዬ እኮ አንዳንድ ነገር ላዘጋጅ ብዬ ነው። ስቀልድ ነው እባክሽ፣ ብዙም አልቆየሽም። መቆየቴ እንኳን ታውቆኛል። ባይሆን ቁርስ እቀጣለሁ። ቁርስ በልቼ እንደመጣው ሰምተሻል ማለት ነው ሀንዬ? ኧረ አልሰማሁም። ታዲያ ምን ይሻላል? ችግር የለውም። የጥላት ገንዘብ ሲገኝ እንደ ልብ ማውደም ነው። እንዴ እኔ ጥላትህ ነኝ እንዴ? ከአንቺ በላይ ጥላት አለኝ እንዴ? ሂድ እባክህ ወሬኛ። ቀልድ ነው እባክሽ። ይሄድን እናውራ። ልቅ ክላስ እንዴት ነው? ክላስ አሪፍ ነው። ኢዝራ እንዴ ጽዮን ከየት መጣሽ? እንዴት አምሮባችኋል ባካችሁ። ምን እያልሽ ነው ጽዮን? አንተ እዚህ ተገትረህ ያለኸው እሷን ጥበቃ ነው እስካሁን ድረስ? ማለት አይተሽ ነበር እንዴ? በደንብ ነው። ኢዝራ ቀጠሮ ነበራችሁ እንዴ? ኧረ በጭራሽ ሀንዬ። ቆይ ሀና ምን ለማድረግ እየሞከርሽ ነው እንዴ? ጽዮን ደግሞ ምን አደረግኩኝ? ቆይ ከዚህ ልጅ እንድትርቂ ስንት ጊዜ ነው የነገርኩሽ? ጽዮን ምን እያልሻት ነው? አንተ ዝም በል። ይሄ እኮ የኔና የሷ ጉዳይ ነው እንዴ? ጽዮን እኔ ምን አደረግኩኝ? ሀና እኔ ይሄ የመጨረሻ ማስጠንቀቂያ ነው። እሺ ከዚህ ልጅ ብትርቂ ይሻልሻል። እንዴ ልጅቷ እያበደኝ ነው መሰለኝ። ቆይ አንተ ለምን አትረዳትም ግን? ምኑን ነው መረዳት? ገብቶሃል? እባክህ አሁን ተረጋጋ እባክህ። አሁን እንሂድ። ውይ የሀንዬ አባት እንደምን አደሩ? እንዴት ነዎት? ደህና አደርሽ ሜላቴ። እንዴት ነሽ? ደህና ነሽ? እንዴት ከርመሻል? እኔ ደህና ነኝ። እባክህ ተቀመጥ። ምግብ ወደ ጓዳ ይዤልህ መጣሁ። እሺ ይሁን። ኖር ይሁብህ አይደል? እጅህን ታጥበህ ነው? ግን ታጥቤ ነው የመጣሁት። ቤትም ስመጣ ትቀልዳለህ አይደለ? የሀና አባት ባይሆን በአንድ ፊቱ በልቼም ቢሆን እታጠባለሁ። እየበላህ የሀና አባት። እሺ ወይ የኔ ነገር። እንደው እኮ ምግቡን እየበላሁ ረሳሁት እንጂ ይህንን እቃ እኮ ለማድረስ ነበር የመጣሁት። እንዴ ፌስታሉን ልታደርስ ነው የመጣኸው? አዎ ሀንዬ ረስታው ነው መሰለኝ ቤት። እሱን ላደርስ ነው የመጣሁት። ኧረ ሀንዬ ስመጣ ታመጣው ነበር። ምን አደከመ? እሱማ በኋላ የሚደርስ ነበር። እንግዲህ ወርቅ የያዘውን ቦርሳ የሚርግቡን ቦርሳ የሀና አባት ይዞ ከቸች ብሏል ቤቱ ማለት ነው። በሚገርም ሁኔታ እንግዲህ አንዳንድ ገንዘብ የራሳችሁ በሀቃችሁ ከለፋችሁ አንዳንድ ገንዘብ አይጠፋባችሁ ማለት ነው። ቦርሳው ቤቱ ጉብ ብሏል። ተከፍቶም ገና አልታየም። አሁንም እርግብ እንግዲህ ቦርሳዋን ቦታ ለቦታ እየሄደች እየፈለገች ነው። ሱቁም ሄዳ ነበረ። እንግዲህ የሚገርመው ነው ቦርሳው ግን ባለቤቱ ገብቷል። መሆነ ነው ሄደህ ይቅርታ ጠይቃት። ታዲያ ይችን እርግብን አክስቷን አሳስረ እንዴት ነው እሷን ይቅርታ የምጠይቃት? ኧረ እባክህ ዝም ብለህ ነው የምትወዳት አስመሰልካት እኮ እንዴ። ባትወዳትስ አክስቷ አይደለች እንዴ? እኔ ወደ እርግብ፣ አንተ ወደ እርግብ ሂድ፣ እኔ ወደ ሀና እሄዳለሁ ተባባሉ ተምቹና ጓደኛ። ኢዝራ አንተ ግን እኮ ትምህርት ቤት ፈተናዬን አላሰራኝ አልክ እኮ አላስተምረኝ አልክ እኮ እንዴ። እያሳከኝ እኮ ቀልድ እኮ በጣም ነው የሚለው። ያልታስቃለህ ብዬ ገምቼ አላውቅም ነበር። ሄሎ አባዬ ሰላም ነው? በዚህ ሰዓት የተሆናለሁ ብለህ ነው? ትምህርት ቤት ነው? መቼ? አሁንማ አይመቸኝም። ይቅርታ ሀንዬ ሳላስፈቅድ። እሺ አባቴን ማናገር ጀመርኩ። አባቴ ነው? እሺ ችግር የለውም ኢዝራ፣ ካነጋገርህ አባትህ እንደሆነ ገብቶኛል። አባቴን ብታይ ሀንዬ በጣም ነው የምወደው። እንዴ አባቱንም ይጠላል እንዴ? አላቅም። የእኔ አባት ግን ልዩ ነው የሚመስለኝ። ኧረ እባክህ የእኔን አባት ስላላየው ነው። የአንቺ አባት ባቀውም ባላቀውም እንደኔ አባትማ አይሆንም። ኢዝራ ገናውን ተሸወድክ አንተ። የኔን አባት ያክል ነገርማ የለም። ቆይ ግን ለምን አናሲዝም?
ማለት ሽም አባትሽ ወስደሽ ታስታውቅኛለሽ፣ እኔም አባቴ ወስጄ አስታውቅሻለሁ። ከዛስ? እዛማ እኔም ለአባቴ መሰክራለሁ፣ አንቺም ለአባትሽ ትመሰክሪያለሽ። ግን እኔ እንዳልኩት የኔ አባት ልዩ ከሆነ ግን ትቀጫለሽ ሀና። አይ እኔ እኮ ቅጣት አያስፈልገኝም። በአባቴ እርግጠኛ ስለሆንኩኝ እንደማልቀጣ ከወዲሁ አውቀዋለሁ። እንደሱ ከሆነ ተስማምተናል። እና በምን ተስማማን? ማለቴ አንተ ከተሸነፍክ በምን ትቀጣለህ? አባቴ እርግጠኛ ስለሆንኩኝ እንደማልቀጣ እርግጠኛ ነኝ። ይህን ያህል እርግጠኛ ከሆንክማ የኔ አባት ነው ማለት ነው። አባት እሱን እንግዲህ የምናየው ይሆናል። ሀንዬ ምን ነው? ምን እያረክ ነው? ምን ስራ ነው? ክላስ እንዴ ላይሽ ነው ያመጣሁት። ማለቴ በጣም ደክሞሻል፣ በጣም ደብሮሻል። ኢዝራ እንግዲህ ኢዝራ የምታፈቅረው ሌፂ ኢዝራን ስትከተል፣ ኢዝራ ደግሞ ሀናን ሲከተል፣ ፂን የሚያፈቅራት ልጅ ደግሞ ፂን ሲከተል ተያይዘናለቅን እየተባባሉ ነው። ሪሁን ምን አባክ ልሰራ መጣ? ማለቴ የት አባክ ጠፍተህ ነው? ማለት አንቺ አይደለሽ እንዴ ላይ አልፈልግም ያልሽኝ? እና ብልህስ? አንተን እኮ ያልፈለግኩበት ቦታ የለም። ምነካ? እሺ አንድ ጊዜ ተረጋግተን እናውራ። ምንድን ነው የምታወራኝ ደግሞ? አንቺ ደግሞ አንዴ ይፈልጋለሁ እንዴ አልፈልግም ልናወራ አይደል እንዴ ጠራሽ? ይሄ እርግብ አክስትሽና ጓደኛሽ የት እንደሄዱ ታውቂያለሽ? ሸቤ ወርደዋል። እሺ ዘሪው ምንድን ነው ዛሬ አንተ የምታወራው? ጓደኛሽና አክስትሽ ሸቤ ወርደዋል ማለት ፖሊስ ጣቢያው ሄደዋል፣ ተይዘዋል ማለት ነው። ምን? ቆይ እንዴት? ተረጋጊና ላስረዳሽ። ቆይ እንዴት ሆኖ እንዴት ተያዙ? አክስትሽ ጓደኛሽን ጥይት ይዛ ስታስፈራራት ፖሊሶቹ ጋማቸውን አሏቸው ነው የምልሽ። ወይኔ እርግብ አልቆልሻል በለኛ። የጽዮን አፍቃሪ እዝራ ጋር ሄዶ እዝራ እኔ ጽዮንን በጣም ነው የምወዳት፣ ጽዮን ደግሞ አንተን በጣም ተወድሃለች እና ጽዮንን እንድጎዳት አልፈለግም እያለ እያወራ ነው። ጽዮን አንተን ሀሃና ጋር ስታይ ክላስ እየገባች አይደለም፣ ራሷን እየሆነች አይደለም እና ለትንሽ ጊዜ አብረሃት ሆን ሲለው እኔ ብዙ ሴቶች ጋር መሆን እቅዱም ተስፋውም የለኝም አለው እዝራ ማለት ነው። ይህ እርግብ ተምቹን ና ብላ ጠርታው እዛ ማደር አለብህ ከእኔ ጋር በጠዋት አብረን ሄደን ፖርሳውን እናመጣለን አለችው ማለት ነው። ደግሞ እንደም ሆነሽ ነው ፖርሳ ውስጥ ፈረንጅ ቀብረሽበታል እንዴ ይህን ያህል አላት ማለት ነው። ወርቁ እዛ ውስጥ እንዳለ ስለማያውቅ ተምቹ እንግዲህ የሀንዬ አባት ሜላት መታሰሯን የእርግብ አክስት መታሰሯን ነገረቻት። ሜላት መታሰሯን ሰማች። የሀንዬ አባትን መታሰሯን ሰምቷል። ይህ የፂ አፍቃሪ እየተከተለ ሰላምታ ሲላት እሷ ደግሞ ሰላም ለምንድን ነው ሰላም የምትለኝ? እዚህ ተገትረ ምን እየሰራ ነው እያለችው ነው። እሷ ኢዝራን ተወዳለች፣ እሱ ደግሞ እሷን ይወዳል። ያልተገናኝቶ ይላችኋል። ይሄ ነው የፂ አፍቃሪ ትክክለኛ አፍቃሪ ነው ብዬ አስባለሁ። እንግዲህ እሷ ሌላ አፍቅራ ስትሰቃይ ማየት አልፈልግም። ኢዝራ ለምን አትረዳትም እያለ እሱ እየወደደ ፍቅሩን ለእሷ ብሎ መተው የፈለገ እሷ ደስተኛ ብቻ እንድትሆን የፈለገ ልጅ ነው ማለት ነው ይሄ የፂ ፍቅረኛ። እንግዲህ አሴ ያው እንግዲህ ሀንዬን ስለሚወዳት እናቷ ቤት ድረስ ሄዶ ሲዟዟር ሀንዬ አግኝተዋለች። እንዴ አሴ መሆንህ ነው? ምን አመጣህ እዚህ አካባቢ ስትለው አንቺን ፈልጌ ነው ሲላት እንዴ አባዬ መሆነ ብላ ደነገጠች ማለት ነው። እሱ ግን እንግዲህ ፍቅር የሚባለው ጣጣ እሱ ጋር ገባ። እንግዲህ አሴ እያጨበጨበ ብቻውን ሊሆን ነው። ኢዝራ የሚባል ደግሞ አፍቃሪ መጥቷል። ምን ሊሆኑ ነው? እንግዲህ ሀሴ አንቺን ሰሞኑን የሆንኩትን አላቅም፣ አንቺንና አንቺን ብቻ ነው የማስታውሰው። ጠዋት ስነሳ እንቅልፌ ስነሳ አንቺን፣ ማታ ስተኛ ብቻ ነው ስለ አንቺ ማሰብ ማቆመው እያለ እንግዲህ ፍቅሩን ለመግለጽ ዳርዳር እያለ ነው።
እንግዲህ ሜላት ባዩሽ የልጅነት ጓደኛዬ ናት። ለማንም እኔ ነኝ እንጂ መቅጣትም ካለብኝ ለማንም አሳልፌ አልሰጣትም። የት እስር ቤት እንደታሰረች አናባት ይንገሩኝ ብላ ከነ ሀንዬ ቤት መታለች። እንግዲህ አሴ ሀንቾን እየሸኛት ትምህርት ቤት ከደረሰ በኋላ ይህ ኢዝራ ብቅ አላለም። ወይኔ ጉዲ ፈላ ትላላችሁ። እንግዲህ አሴ ከትምህርት ቤት ድረስ ሊሸኛት ነበር ሀንቾ ጋር የተባባሉት፣ ግን ኢዝራ መንገድ መቶ ቀምቶት ሄደ ማለት ነው። በቃ አሴ ወደ ቤት ተመለስ፣ እኔ ኢዝራ ጋር ወደ ትምህርት ቤት ሄዳለሁ ብላ እንግዲህ ኢዝራ አቅፏት ገብቶታል። ምን ነገር ቢኖራቸው ነው ይሄ ልጅ ብሎ እንግዲህ ትከሻዋን አቅፎ ኢዝራ ወደ ትምህርት ቤት ሄደ። አሴ እየተናደደ እንግዲህ እርግብ ቦርሳዋን አብረው አድረው ከነሀንዬ ቤት መጥቶ ቢፈልገውም አላገኘውም ኢዝራ ቦርሳውን። በሚገርም ሁኔታ እሷ ግን እየተናደደ ነበር። እንግዲህ ሀንዬ ኢዝራ ጋራ መንገድ እየሄደች እያለ እኔ አባት ጋር እንሂድ ወይስ አንቺ አባት ጋር ሲባባሉ እንግዲህ ምላሴ ደውሎ እናቴ የሆነ ነገር ብሎ ሲነግራት ውይ እናቴ መሆነች ብላ ሀንዬ ደንግጣ እንትኑ አለቀ ማለት ነው። ድራማው አለቀ ማለት ነው። እና ሜላት መሆኗ ይሆን የሚለው ነገር በሁለተኛው ፓርቲ ይዤላችሁ እመጣለሁ። ስለተከታተላችሁ እኛ አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ የምታበረታቱ ሽኩር ለኩም። ሌሎቻችሁ ደግሞ ቤተሰብ ሆኑ ማለት ነው። ውዶቼ ቻው።